አደራ አደራ ሚሊየን አደራ አምላክ አትግደለኝ ቁም ነገር ሳልሰራ ህብስት ጥሩ ነች ይሄን የምትለው ብሮከን ፕሮሚስስ ብሮከን ሃርትስ ይባላል። የተሰባበሩ ቃሎች የተሰባበሩ ልቦችን ይፈጥራሉ ይባላል። ማለዳ ፀሐይ ስትወጣ ደማምቃ ከእንቅልፌ ድንገት ባንኜ ስነቃ ፈጣሪን በቀኝ ያውለኝ እላለሁ አምላኬን ስሙን ሳነሳ ውላለሁ ሲመሽም ተመስገን ብዬ ተኛለሁ ጌታዬ እንዲጠብቀኝ አምናለሁ ይላል። መጀመሪያው ለራሳችን የምንገባው ቃል ነው። I promise myself ብለሽ አታውቂም? ቃል ገብተሽ ታውቂያለሽ ለራስሽ አይደል? እሱ ማለት እኔ ለራሴ የገባኋቸው ቃሎች አሉ። ለአንቺም ለተመልካቾቻችንም ስለሚሆኑ ለራስ ቃል መግባትንም ስለሚያስረዱ እነሱ ላንሳቸው። እኔ በጣም ባጭሩ 7 ነገሮችን ለራሴ ቃል ገብቻለሁ። አንደኛ በህይወቴ ዘመን ሁሉ ደስተኛ ለሆን ለራሴ ቃል ገብቻለሁ። I'm going to enjoy every single day of my life ብዬ ቃል ገብቻለሁ። እያንዳንዱ ሀገራዊ ሀዘን ካልመጣ በስተቀር እኔን የሚመለከተኝ ደግሞ በግል የቤተሰብ ሀዘን እስካልመጣ በህይወቴ ዘመን ሁሉ ደስተኛ ሆናለሁ። እያንዳንዷን የህይወቴን ቀን ሰኞንም፣ ማክሰኞንም፣ ሮብንም፣ ሐሙስንም፣ አርብንም፣ ዊኬንዱንም ኢንጆይ አደርገዋለሁ በራሴ መንገድ ብዬ ቃል ገብቻለሁ። በፍጹም ዲፕሬስድ ሆኜ ለመቀመጥ ፈቃደኛ አይደለሁም። ሀዘንተኛ ለመሆን ፈቃደኛ አይደለሁም። ቁጭ ብዬ ችግሮችን ለማሰላሰል ማለት ችግሮችን የጎደሉብኝን ነገሮች ለመቁጠር ፈቃደኛ አይደለሁም። ወይም ደግሞ በጣም ብዙ ዲፕሬስ የሚያደርግ ነገር አለ እዚህ ዓለም ላይ እነሱን ለማስተናገድ ፈቃደኛ አይደለሁም። እንዳልኩሽ የሀገራዊ ሀዘን ወይም ደግሞ የቅርብ ማውቀው ሀዘን ካልሆነ በስተቀር እኔ ይሄ ውሳኔ ነው እና ውሳኔን አስታውሰዋለሁ። ውሳኔን አሁን የሆነ ድብርት ሲመጣብኝ ምንድነው ልና no I promised myself እላለሁ። I promised myself ኢንጆይ ለማድረግ ያንዳንዷን ቃል ኢንጆይ ላደርጋት ደስተኛ ለመሆን ቃል ገብቻለሁ እላለሁ። ከዛ ጠብቀዋለሁ። አላዝንም ማለት ሀዘንተኛ ሆኜ ቁጭ ብዬ አታገኘኝም በፍጹም። ሁለተኛው ለራሴ የገባሁት ሁላችንም ብንገባ ደግሞ አሁን ያልኩሽን ሁሉም ሰው በውሳኔ ደስተኛ መሆን ይችላል። ኢንጆይ ልናደርገው ነው ላይፍ የተሰጠን እንጂ በቁዘማ ልናሳልፈው አይደለም። ሁለተኛው ማንም ሰው እንዳይጎዳኝ ለራሴ ቃል ገብቻለሁ። ማንም ሰው እንዳይጎዳኝ nobody is going to hurt me ብዬ። አንተ ቃል ገብተህ ሌሎች ሰዎች እንዳይጎዱ ማድረግ ይቻላል? በጣም ጥሩ ጥያቄ ነው። እሺ ሰዎች ይሞክራሉ። የሆነ ነገር ሊያደርጉ ይችላሉ። የሆነ ነገር ሊጽፉ ይችላሉ። የተለያየ ነገር ይመጣል። ውጪ ያለውን ነገር ልቆጣጠረው አልችልም። ዶናልድ ትራምፕም የአሜሪካ ትልቁ ሀገር ፕሬዚደንትም ሊቆጣጠረው አይችልም። ከኔ ውጭ ያለውን ነገር መቆጣጠር አልችልም። ሚዲያውን መቆጣጠር አልችልም። ግን ልቆጣጠር የምችለው ነገር ግን አለ። ጋሻ ማበጀት። እኔ አሁን ጋሻ አለኝ፣ ሺልድ አለኝ። አየዋለሁ ያንን ነገር አልፈቅድለትም ውስጤ እንዲገባ ኢንተርናላይዝ አላረገውም። እንዲጎዳኝ አልፈቅድለትም። የራሴ ሳይኮሎጂካል ሜቶዶች አሉኝ የምከላከልበት። ማመናችን በእኔ ዙሪያ ችግር ተነስቶ እኔ ጋር ስትመጪ በጣም ተረጋግቼ ወይ ጫማዬን ጠረጴዛ ላይ አድርጌ መጽሐፍ ሳነብ ታገኛለሽ። ለምን? I promised myself that nobody is going to hurt me። ለራሴ ቃል ገብቼለት ማንም አይጎዳህም ብዬዋለሁ። ዶክተር ወዳጄ ይወረወራል። ይሄ ምንድነው የሚባለው? ቅምዝምዝ ነው የሚባለው። በትሩ እንዲህ የተሽከረከረ የሚመጣ በትር እሱ ሲመጣ ዝቅትነት ታሳልፊዋለሽ። እንዳይመታሽ ቆመሽ አትከራከሪም ከሱ ጋር። ከዛ የሚመጡትን ነገሮች አታስተናግጃቸውም። ወደ ውስጥሽ አታስገባም። ኮሜንት አንብበሽ ቀር ካለሽ አንቺ ይሄንን መማር አለብሽ። ምክንያቱም ትክክለኛ ኮሜንት እንቀበላለን። ክሪቲሲዝም ሲመጣ ሪስፖንድ ማስረዳት ያለብን ቦታ ላይ ህዝብን አክብረን እናስረዳለን። ሪአክት ግን አታረጊም። ሪአክት ማድረግ ማለት የሚያናድድ ነገር ሲመጣ መናደድ ማለት ነው። ተስፋ የሚያስቆርጥሽ ፐርሰናሊቲሽን የሚመታ ነገር ሲመጣ ተስፋ መቁረጥ ማለት ነው። እኔ ግን ለራሴ ቃል ገብቼለታለሁ። ምን ብዬ? nobody is going to hurt you። እኔ ባውንደሪዎች አሉ እግዚአብሔር የሚጠብቅልኝ። እኔ ጋር መጥቶ በአካል የሚናገረኝ ሰው የለም።
አንድም ሰው የለም ገጥሞኝ ያውቅ። በፍጹም ፊቴ ቆሞ የሚናገረኝ ሰው የለም። ጥሩ ነው። ስልክ ደውሎ የሚናገረኝ ሰው የለም። በጣም የሚገርምሽ ነገር ይህን ሁሉ ዓመታት ስልክ ደውሎ ጆሮዬ ላይ የሚናገረኝ ሰው የለም። ቢሞክርም አጠፋውና ብሎክ አደርገዋለሁ፣ አልፈቅድለትም። እዛ ጋ ግን ሆነው ሰዎች የተለያየ ነገር ሊያደርጉ ይችላሉ። እሱን እኔ ነገሮቹም ይመጣሉ እኮ ግን እንዲጎዳሽ አትፈቅጅለትም። ስለዚህ ለራሴ የገባሁለት ቃል ምንድን ነው? አንድ ደስተኛ ሆኜ ነው የምኖረው። ሁለተኛ ማንም አይጎዳህም ብዬ ፕሮቴክት አደርገዋል። ወደ ልቤ ያላስገባው ኢንተርናላይዝ ማድረግ። ለምሳሌ ስድብ ይመጣል አይደለም? ስድቡን ኢንተርናላይዝ ካረግሽው ነው የሚጎዳሽ፣ ከዛ ውጭ አይጎዳሽ። ሶስተኛ ለራሴ የገባሁት ቃል ራሴን ደንብ አድርጌ ልንከባከበው። በጣም ነው የምንከባከበው ራሴን። ምን ማለት ነው? ሌላ ነገር አድርጌለት እኮ አይደለም። ለምሳሌ ምግብ ስበላ መርጣለሁ። የሆነ ውድ ነገር ማለት አይደለም፣ ግን መብላት ያለብኝን ነገር መብላት ከሌለብኝ ነገር እለያለሁ። እኔ የሚጠቅመኝን የሚጎዳኝን ጨክኜ አስወግዳለሁ። ስለዚህ ምግቤን እጠነቀቃለሁ። በጣም ፒኪ ነኝ። ፖርሽኑንም አማውንቱንም አስተካክላለሁ። ማለት ብዙ በመብላት አላምንም። ኤክሰርሳይስን እሰራለሁ፣ ስፖርቴን እሰራለሁ። የምችለውን ያህል ኮልድ ሻወር፣ ቀዝቃዛ ሻወሬን ኤቭሪ ሞርኒንግ እወስዳለሁ። ቫይታሚንን እወስዳለሁ። ራሴን በጣም በንጽህና ጠብቃለሁ። ሱስ ውስጥ አልገባም። ምንም አይነት ሱስ የለብኝም። የማይገባ ቦታ ላይ አታገኘኝም። ራሴን እጠብቃለሁ፣ እጠነቀቃለሁ። እና ራስን መጠበቅ ይሄ የኔ ውሳኔ ነው። ጠብቃለሁ ብዬ ስለወሰንኩኝ ነው ያንን የማደርገው። ቢሮ አሁን 2 ዓመት ሆነኝ አዲስ ቢሮ ከገባሁና ሰዎች በአብዛኛው ሲመጡ 2 ነገሮችን ይላሉ። አንድ ቢሮ ያምራል ይላሉ። ሰፊ ነው፣ ቆንጆ ነው፣ ቢሮ ያምራል፣ አሳምሬዋለሁ። ቢሮ ያምራል ይሉና በአብዛኛው የሚጨምሩትን ነገር ልንገርሽ፣ በጣም ቆንጆ ቆንጆ ይሸታል ይላል። እኔ ጥሩ በመሽተት ቆንጆ በመሽተት አምናለሁ፣ በጣም አምናለሁ። ለምን? ራሴን እንከባከባለሁ። ስለዚህ ለራሴ የማደርግለትን በምግብ፣ በኤክሰርሳይዝ፣ በዳይት፣ በቫይታሚን፣ በንጽህና፣ በቆንጆ ጥሩ በመሽተት ራሴን እጠብቃለሁ። እና ይሄ ለራሴ የገባሁት ቃል ነው። አራተኛው ለራሴ የገባሁት ቃል ራሴን ኢኩዊፕ ማድረግ፣ ራሴን ማነጽ። ኤቭሪ ዴይ ራሴን አንጻለሁ። በእውቀት አድጋለሁ፣ አነባለሁ፣ ዶክመንተሪዎችን አያለሁ፣ የሚጠቅሙኝን ነገሮች እና ራሴን መገንባት ያለማቋረጥ የሆነ እውቀት ጫፍ ላይ ደረስኩኝ ብሎ በቃ ደርሻለሁ በሚል ስሜት ሳይሆን ሁሌ በእውቀት ራሴን በማነጽ አምናለሁ። አምስተኛው ለራሴ የገባሁለት ቃል በፍጹም ቂም አልይዝም። በፍጹም ቂም መያዝ ማለት እኔ እዚህ ጋር ባዶ ቤት ጭንቅላቴ ውስጥ ለሰው ማከራየት ነው እና ሰውየውን ተሸክሞ መሄድ ነው። በፍጹም ሰው ተሸክሜ ጭንቅላቴ ውስጥ አልሄድም። አይ ፎርጊቭ ዩ፣ ኧረ እኔ ይቅር ብያለሁ፣ እንዲያደርጉ ወዲያው ነው እኮ ነው ይቅር ያልኩ ወዲያው። ለምን? ጭንቅላቴ ውስጥ ቤት ሰጥቼው ለዛ ሰው ቤቴ ውስጥ እዚህ ጭንቅላቴ ውስጥ ተሸክሜው ለምን እዞራለሁ? ቂም ስትይዢ ይቅር ካላልሽ እንደዛ ነው የሚሆነው። በቃ ሰው ተሸክመሽ ነው የምትዞሪው። ስለዚህ ቂም ላይ ለመያዝ ፈጽሞ ፎርጊቪንግ ለመሆን ለራሴ ቃል ገብቻለሁ። 6ኛ ከከፍታዬ ላለመውረድ ለራሴ ቃል ገብቻለሁ። ፕሮሚስ ማይሰልፍ ብዬ ከከፍታዬ አልወርድም። ምን ማለት ነው? አንድ ሰው ቢሰድበኝ መልሼ አልሰድበውም። አንድ ሰው ቢረግበኝ መልሼ አልረግመውም። አንድ ሰው ቢጎዳኝ መልሼ አልጎዳውም። አንድ ሰው እንዲህ ቢያደርግ አላረግም። ለምን? ያ መውረድ ነው፣ በዛ ሌቭል መውረድ ነውና አላደርገውም እሱም ብዬ ለራሴ ቃል ገብቻለሁ። እኔን እጠብቃለሁ። የመጨረሻው 7ኛው ከእግዚአብሔር ጋር ለመኖር ፕሮሚስ ገብቻለሁ። በተቻለኝ አቅም እኔ ጻድቅ አይደለሁም፣ ቅዱስ አይደለሁም፣ ምን አይደለሁም። በወድቅ ብነሳ፣ በደክም በበረታ፣ በቃ ምንም ውስጥ ምን በመጠኝ ብዬ ክርስቶስን ለመከተል ከእግዚአብሔር ጋር ለመኖር ወስኛለሁ። ቅዱሳንን አከብራለሁ፣ ክርስቶስን እከተላለሁ፣ ስክሪፕቸር አነባለሁ፣ ቃሉን አነባለሁ። በረታሁ፣ ደከምኩኝ፣ በፍጹም ይህንን ፕሮሚስ ጠብቃለሁ። ስለዚህ የመጀመሪያው አሁን ያነሳ ነው ምንድነው? 7 ፕሮሚሶች ለራሳችን ቃል መግባታል። ለራስሽ ደግሞ ቃል ከገባሽ ከዛ ራሴ እንዲህ ነው የምጠብቀው አሁን አደርጋለሁ እንዳልሽ ካልሽ
የሆነ ነገር ሲመጣ ነው አይ ፕሮሚስድ ማይሰልፍ ተች ቃል ገብቻለሁ ለራሴ። ሁሉም ሰው ግን ቢያደርገው ደስ ይለኛል፣ ምክንያቱም ይሰራል። ፕሮሚስ ከገባሽ ከዛ ይሰራል።